እንዴት ነው ልጅ አባት? በዛ ላይ አባዬ መድኃኒት መውሰድ ነበረበት። እኔ ግን መድኃኒት መገዛበት 5 ሳንቲም እጄ ላይ አልነበረኝ። ቆይ ለምንድን ነው ይሄን ያህል ማትወጪ አይነት ስሜት የሚሰማሽ? ሰው ገለሻል እንዴ? ቢያንስ እጄ ላይ ነፍስ አይኖርብኝም። ጽድቁ ቀርቶብኝ በቅጡ በኮነነኝ አለ። አይውልሽ ኤሚ እንደ ብትደፍረኝ ነው ቤት ድረስ የመጣው። ጋሼ ይቅር በሉኝ። ከማንም በላይ የእርሶን ክብር ነው ያዋረድኩት። ስለዚህ ይቅር በሉኝ ጋሼ እባክዎ። ተነሳው ከግሪስ አምራንም እንደዚህ ይቅር በለኝ ብላኝ ነው ጉድ ይሰራች። ጋሼ እኔ እኮ አሁን የድሮ ኤርሚያስ አይደለሁም። በቃ ኤሚ እስኪሻላት አጠገቧ ሆኜ ልከታተላት ስለፈለኩ። ስለሱ መቼም እንዳታስብ ስለማይሆን ማለት ነው። እባክህ አባዬ። ኤሚ አንቺ እዚህ ነገር ውስጥ አትግቢ። ችግር የለውም ኤሚ፣ እሳቸው እኮ ልክ ናቸው። እኔም በሆን ከአምራን ጋር ተባብሬ ይሄን ቤተሰብ ለመጣል ስሰራ ነበር። እንዲሁም ለእኔ እዚህ ድረስ መምጣቴ ትልቅ ድፍረት ነው። ይቅር በሉ አባዬ። አባዬ ስትል የሰማው ልበል? ቅመም የኤርሚ ልጅ ናት አባዬ። የኔ ቅመም እዚህ ሆነሽ ነው እንዴ ኑሐሚን ጌጅ ያጠብሽ? ወይ ጉድ! ለመሆኑ እናቷ ማን ናት? መቼም የዚህ ቤት ጉድ አያልቅም። ብቻ ኑሐሚን ናት እንዳትሉኝ። አረ እንደዚህ አይደለም፣ ከኑሐሚን በፊት የወለድኳት ልጄ ነች። አባ አንተ እዚህ የመጣው ከኛ ጋር አብረህ ልትኖር ነው? እንደዛ አይደለም የኔ ቆንጆ፣ እኔ ኤሚን ለመጠየቅ ነው የመጣሁት። ኤሚን ታውቃታለህ እንዴ? ብታይ ኤሚ በጣም ጥሩ ሰው ናት። እዚህ ያሉ ሁሉ በጣም ጥሩ ሰዎች ናቸው፣ አባባንም ጨምሮ። ልክ ነሽ፣ ግን ምን ያደርጋል በመጥፎ ሰዎች ተከበው መከራቸውን አበዛንባቸው እንጂ። የምን መጥፎ ሰው? አረ እዚህ መጥፎ ሰው የለም አባ። አሁን ስራ ስላለብኝ ልሄድ፣ በኋላ ግን ኑሐሚንና ፋንቱን አስፈቅጄ ሽርሽር እዚህ እሸጣለሁ። ፕሮሚስ አባ? ፕሮሚስ። እወድሻለሁ። እንግዲህ እግዚአብሔር ይማርሽ። አመሰግናለሁ። ሰላም ዋሉ ጋሽ። አባዬ ግን እኮ እማዬን ከእስር ቤት አስፈታታለሁ ብለኸኝ ነበር። አስፈታታለሁ፣ እሺ አታስቢ። ደህና ዋይልኝ እኔ ልሄድ። ደህና ዋል የኔ ንጉስ አባት። አባትሽን ንጉስ ነው እንዴ የምትይው? ምን ነው ገረምሽ? እሱስ የኔ ልዕልት ብሎኝ የለ እንዴ? እኔ የምልሽ ኤሚ፣ አባቴ እናቴን ከእስር ቤት የሚያስወጣት ይመስልሻል? እውነት ለመናገር ስለዚህ ነገር አላውቅም፣ ግን ለምን ጠየቅሽ? እናቴ በጣም ናፍቃኛለች። ምን ሆና ነው ግን እናትሽ እስር ቤት የገባችው? ሰው በጠርሙስ ፈንክታ ነው። እኔም አባዬ ሲያወራ ነው የሰማሁት። በቃ ቅመሜ ሂጂ ግቢና ተጫወች። እሺ እሺ ትልቋ እህቴ። እኔ ደግሞ ትልቋ ተባልኩ። እና ማን ብዬ ልጥራሽ? ሳይሽ ትንሽ ነሽ። ትንሽ ሰው ደግሞ አክስት አይባል። በቃ ቅመሜ ሂጂ ግቢና ተጫወች። እሺ ባይ። በጣም ደስ የምትል ልጅ ነች፣ በዛ ላይ ደግሞ ፈጣን። አባቴ ኤርሚያስን ይቅር ብትለው ደስ ይለኝ ነበር። የድሮ ግንኙነት ባይኖር እንኳን ወንድም ሆኖ መቀጠል ይችላል። እሱንም አምራንን እዚህ ቤት ውስጥ ማየት አልፈልግም። ይሄ ደግሞ የመጨረሻ ውሳኔ ነው። ራሄል ምን አለች በይ? ብዙም አትቆይም። በቅርቡ ደግሞ የሆነ ነገር ሰርቃ መመለስ አይቀርም። ምን የሌብነት ሱስ አለባት እያልሽኝ ነው? የሌብነት ንግድ ፍቃዷን ልታድስ ነው ሄደችው ስልሽ እና የፈታት ፖሊስ ነው መልሶ እሱ ነው የሚያስገባት እንዴ? ገንዘብ እንኳን እኮ ልስጥሽ ብታይ ኧረ ኪስሽ ገብቼ ነው መውሰድ የምፈልገው የምትል እኮ ነች። እኔ እንደው ስንት ሌባ ቃለው፣ እንደሷ ግን ሌብነት ሱስ የሆነበት ሰው አይቻላቅ። እውነት ሌብነት ቢቀርባት ጥሩ ነው። ሌብነት እኮ በጣም መጥፎ ነው። እና ምን ነው ሳቅሽ? አይ መምከሪ ለራሴ ገርሞኝ ነው። የእውነት እኔም ሰው ለመምከር በቃ ገርሞኝ እኮ ነው። መልካም ሰው ሆነሽ መውጣት አለብሽ። ማለቴ እዚህ ልንታረም አይደል የገባነው? ስለዚህ ማንነታችንን ቀይረን መውጣት አለብን። እንደዛ አይመስልሽም?
ታርም ያለው ብለሽ ታስቢያለሽ? አየሽ አንዳንድ ጊዜ እዚህ ቦታ መምጣቱ ከጉዳቱ ጥቅሙ ሊያመዝን ይችላል። ልክ ነሽ። አሁን እኔ ከዚህ ከወጣ በኋላ ሂጂ ማርፍበት ቦታ እንኳን የለኝም። ቢያንስ እዚህ በጣራ በተከለለ ቤት ውስጥ እኖራለሁ። ፀሐይ አይነካኝም፣ ብርድ አይነካኝም። ነፃ በላለሁ፣ ነፃ እኖራለሁ። እኔ ግን እሱም ማለት ፈልጌ አይደለም፣ ያው ሆን ብለው እንደሚገቡት ማለት ነው። እና ማን ናቸው ሆን ብለው የሚገቡት? አንዳንዴ ምን አለ መሰለሽ ጎዳና ያሉት ልጆች ክረምት አካባቢ ሲመጣ ቀለል ያለ ወንጀል ፈጽመው ይገባሉ። ይሄን ነገር የሰማው ይመስለኛል። ምን መሰለሽ ክረምት ላይ ብዙ ጉዳት ይደርስባቸዋል። ብርዱ፣ ዝናቡ ብዙ ነገር ሲፈራረቅባቸው እንዳልኩሽ ቀለል ያለ ወንጀል ይፈጽሙና 5 ወር 4 ወር እዚህ ከርመው የቁርስ ወጪ የምሳ ወጪ ሳያወጡ ይቆያሉ። ከዛማ መስከረም ወይ ጥቅምት ላይ ነፃ ይወጣሉ። እኔም እኮ ተመሳሳይ ነኝ። ቤት ስራ ከሌለኝ ቢያንስ ወዴን እንኳን መንግስት ላይ መጣል ጥሩ ነው። እዚህ መቆየቱ የሆነ የጥሞና ጊዜ ይሰጥሻል። ማን ነኝ? እንዴት ነኝ? ወዴት ነው የሚሄደው? ምን እያደረኩ ነው የሚለውን ጥያቄ እንድታስቢ ወደፊትም ደግሞ መላ እንድታበጅ ያደርግሻል። አልገባኝም። ለምሳሌ እኔ የበፊት ማንነቴን በጣም ጠልቼዋለሁ። ለምን ጠላሽው ነው? ወይንስ ያ ማንነትሽ እዚህ ጋር ስለጣልሽ ነው? በዛ ማንነት ምን ያህል ሰው ጎድቻለሁ እያልኩኝ ሳስብ ይበልጥ ምን ያህል ጎጂ ሰው እንደነበርኩኝ ነው ማስታውሰው። ችግሩ በዛ ማንነታችን ተጠልፈን ራሳችንን ጥለን መውደቃችን ነው። አንዳንዴ ሰው ለመጉዳት ብለን ያደረግናቸው ነገሮች መልሰው ራሳችንን ይጎዱናል። ለሰው ጉድጓድ አትቆፍር፣ ከቆፈርክም አታርቀው፣ ቀድሞ ማን እንደሚገባበት አይታወቅም ማለት አይደለም። አሁን ዝም ብዬ ሳስበው ኃጢአቴን የምቆጥርበት ጊዜ ያገኘ ይመስለኛል። ይህ ቦታ እስከ ዛሬ ለሰራሁት ጥፋት መለስ ብዬ እንዳይ እድል ሰጥቶኛል። በይ እንግዲህ ይህንን ነገር ከተረዳሽ ላጠፋሹ ጥፋት ሁሉ መጀመሪያ ለራስሽ ይቅርታ ጠይቂ። የበደልኳቸው ሰዎች ይቅር ካላሉኝ ራሴን ይቅር ብለው ምን ዋጋ አለው? ግድ የለሽም። መጀመሪያ ይቅርታውን ከራስሽ ጀምሪ። ማለት አልገባኝም። እንደ ንስሐ ማለት ነው? አዲሷን ማንነትሽን የምትጀምሪው ከዚህ ነው። አዲሷን አምራንን ለመቀበል ደግሞ ንጹህ ቦታ ያስፈልግሻል። ራይ ጥያቄ ያለሽ? ለማንኛውም እስከመመለስ የነገርኩሽን ነገር እያሰብሽበት ጠብቂ። አይ ራሂል፣ መጀመሪያ ራሴን ይቅር ለማለት የተበታተነችውን አምራን መሰብሰብ አለብኝ። አንድ ቦታ የተቀመጠች አምራን ግን ብዙ ቦታ ተበታትና ነው የምትታየኝ። የምር እንደዚህ ካንቺ ጋር ቆንጆ የፍቅር ጊዜ ማሳለፍ በጣም ናፍቆኝ ነበር። እውነት ግን ይሄን ነገር ስንት ጊዜ ነው የምትነግረኝ? ምን ላድርግ ብለሽ ነው? ያንቺን ባላውቅም የኔ ሀሳብ አንቺ ጋር ብቻ ነበር። የኔ ሀሳብ ካንተ ውጭ ወዴት ይሄዳል ብለህ ነው? በእርግጥ በኤሚ ህመም ሁላችንም ሀሳባችን ወደ እሷ ሄዷል መሰለኝ። ከዚህ በኋላ ግን ምን? የምር ግን ናሆሜ ኤሚ ታክማ እስክትመጣ ድረስ የሰርጉ ነገር እንዳይጀመር። አንዴ ድናባት መጣ ብለሽ ሰጋሽ እንዴ? ይኸውልሽ የሚፈልግላት ቦን ማሮኮ ተገኝቷል። ግድ የለሽም ኤሚ ተሽሏት ድና ትመጣለች። እስከዛ ደግሞ እኛ አንዳንድ የሰርግ ነገሮችን እንጀምራለን። ሚስትህን በቶሎ ወደ ቤት ለማስገባት የቸኮልክ ትመስላለህ። ወደ ቤት ነው ያልሽው? እሺ ወደ እናትህ ቤት እንዴ? ቆይ ቤትህ ቢሆን የእናትህ ቤት ቢሆን ምንድነው ችግሩ? ይሄንን ነገር በደንብ ሳስብበት ነበር ነው። እኔና አንቺ የራሳችን የሆነ ቤት ቢኖረን ብዬ አስብ ነበር። ግን ደግሞ ያንተን ቤተሰቦች ጋር ብንሆን ችግር አልነበረውም። በእርግጥ ችግር የለውም። ግን እኔ የምፈልገው አንቺን ሙሽራ አድርጌ ወደ ራሴ ቤት ይዤ መግባት ነው የምፈልገው። ያ ደግሞ ለአንቺ ያንስብሻል እንጂ አይበዛብሽም። ስለሰጠኝ ክብር በጣም አመሰግናለሁ ናሆሜ። እኔ ግን ከዚህ በፊትም እንደነገርኩ ከእናትና ከአባት ጋር ብኖርም ምንም ችግር የለብኝም።
ግን ለትዳር ዋናው መሰረት ቤት ሳይሆን ፍቅር አይመስልም? ስለዚህ ጎዳና ላይ ቢሆንም አብሬ ለመኖር ዝግጁ ነኝ እያልሽኝ ነው ማለት ነው? እናትና አባት ካባረሩና እንዲያውም በዳስ ኪችን ያለው ኑሐሚን አትቀልጅ እንዴ! እዛ ቤት እኮ በፍቅራችን ደስተኛ ያልሆነ በዛ ላይ አብሮን የሚኖር ሰው እንዳለ ባትረሺ ጥሩ ነው። ዳግም ማለት ነው? እርግጠኛ ነኝ ስለሱ ነው አይደል? አዎ ስለሱ ነው። አሁንም ቢሆን የሚተውሻል መስል እያለኝ ነው። ግድ የለም እባክህ፣ ለጊዜው ነው። ስንጋባ ለአንዴና ለመጨረሻ ጊዜ ይቆርጥለታል። ይኸውልሽ እኔ ግን ስንጋባ እንዳይብስበት ነው ስጋቴ። ምን እያልክ ነው? ይሄን ያህል ወንድምህን ትፈራዋለህ ማለት ነው? መፍራት አይደለም። ይኸውልሽ ዳግምን በደንብ አስተውለሽዋል። በባህሪው በጣም ዝምተኛ ልጅ ነው። በዛው ልክ ደግሞ የሚፈልገውን ነገር ለማድረግ ወደ ኋላ ማይል እልህኛ ልጅ ነው። እሱን እንኳን እኔም አውቃለሁ። ሰሞኑን ግን ዳግም የት ሄዶ ነው? ክፍለ ሀገር ነው ሄደው። ክፍለ ሀገር ምን ሊሰራ ሄዶ ነው? ያው የተወለደበት ሀገር አለ። ምናልባት ጓደኞቹ ናፍቆት ሊሆን ይችላል። እዚህ ብዙም ጓደኛ ስለሌለው ይደበረው ይሆናል። ምናልባት ይኸውልሽ የቀረበችው ለክፋት ቢሆንም ብዙ ጊዜ የሚገናኘው ከአምራን ጋር ነው። ለምን አምራን እናጣብሰው እንዴ? ኧረ በስመ አብ በል። ከሷ ጋር ደግሞ እናጣብሰው ነው ወይስ እንዲጠበስ እናድርገው ነው? ሲመስለኝ የማይቀለድ ነገር ነው የቀለድ ነው። አይገርምም? እኔም ከሳኩኝ በኋላ ነው የገባኝ። ባለፈው የሆነችውን ነገር ሳይ አምራን ከልቤ ውስጥ ገብታለች። ሰው ማለት ይሄ ነው። ለጠላትም ቢሆን ረሬ ማሳየት የሚችል አታሽፍ ነው እንዴ? እኔ ኋላ ታሪኳን ከሰማኝ በኋላ የምሬ ነው በጣም ነው ያዘንኩላት። አረ የምር እያሸፍኩኝ አይደለም። ባይገርምሽ እማዬን በተደጋጋሚ ክሱ እንድታነሳ በጣም ሰው ተውታት ነበረ። አሁን ምን እያሰብኩ እንደሆነ ታውቂያለሽ? ምንድነው ንገረኝ። እዛው እስር ቤት ጥቃት እንዳትፈጽም ነው ራሷ ላይ ያለት እኮ አንቺ ራሷ ላይ አደገኛው ነቅራት ልፈጽም ነበረ። ያለ ታሪክ ስትል እኮ ነው ያስኳት። እንዴት ነው ልጅ አባት? አለሁልሽ የልጄ እናት። በቃ በስም መጠራራቱ ሊቀር ነው? ከስማችን ይልቅ ልጃችን አትቀርም ብለሽ ነው የኮኪ እናት? የልጄን ነገር እንኳን ተው። በገዛ እጄ ነው ለሷ እናት የምሆንበትን ጊዜ ያበላሽሁት። ይሄ ቦታ ራስን ለማግኘትና ንስሐ ለመግባት ምቹ ቦታ ነው ልበል? እንደዛ ነገር ነው። አሁን ራሱ ከአንዲት ጓደኛዬ ጋር እያወራንበት ነበር። እኔስ ምን አልኩ? ራስን ለማግኘት ትክክለኛው ቦታ ይሄ ነው ብዬ ነበር። ቀላል በጣም ርብሻል። ምን ነው የምታወራው ወሬ ያለቀብህ እንዴ? ግን እስር ቤት ይስማማሻል ልበል? ይሆናል። ምናልባትም ደግሞ ፀሐይ ስለማያገኘኝ። ልጄ ግን እንዴት ናት? ጥሩ ለውጥ ነው። በስተመጨረሻም ልጄ ለማለት በቃሽ። ባለፈው ስትመጣ አግኝቻታለሁ አላልከኝም ነበር? ይዛት ብትመጣ ደግሞ ደስ ይለኝ ነበር። አታስቢ፣ ልጅሽን ታገኛታለሽ። ግን ደግሞ እዚህ ቦታ ላይ አይደለም። እዚህ አይደለም ማለት የት ነው ታዲያ? ለመሆኑ ከዚህ ስትወጪ ምን ለመስራት ነው ያሰብሽው? ማለቴ ወደ ቀድሞ ህይወትሽ ለመመለስ አላሰብሽም አይደል? የምር ግን በፊትም ማቀየር ነው ያስነ እርጋታ ማሰብ ሁሉ ነገር ተቀይሮብኛል። ነው እንደኔ አንተ ማረሚያ ነበርክ። የሰው ልጅ እኮ ለመቀየር የግድ ማረሚያ ቤት መግባት የለበትም። መለወጥ ላሰበና ለፈለገ ሰው ብዙ አማራጮች አሉ። መቼም አንተን ይቀየር አምራክ እኔን መቀየር ይከብዳል ብዬ አላስብም። አንቺ ብቻ ለመቀየር አስቢና ወስኝ እንጂ ፈጣሪ እንደዚህ አይነቱን ምኞት የሚከለክልሽ አይመስለኝም። እሺ እርምዬ፣ ግን እባክህ ከዚህ እንደምንም ብለህ አስወጣኝ። አመጣጤም ለዚሁ ምክንያት ነው። ይኸውልሽ ራሔል፣ ዛሬ ትወጫለሽ። የምርህን ነው? የምሬን ነው። ከዛ በፊት ግን አንድ ቃል እንድትገቢልኝ ፈልገው ነገር አለ። ምንድነው? ለልጅሽ መልካም እናት የምትሆኚ፣ ያጎደልሽባትን ነገር የምትሞይላት፣ የከለከልሻትን ፍቅር የምትሰጫት ከሆነ ነው። ለሱ እንኳን አታስብ። ልጄን የበደልኳትን ያህል ለመካስ ዝግጁ ነኝ፣ አንተንም ጨምር። እኔ ምን አረግሽኝ? በነገራችን ላይ በደልኩሽ እኔ ስለሆንኩኝ በዚህ አጋጣሚ ይቅርታ ብታረጊልኝ ደስ ይለኛል። ቆይ ግን የምርህን ነው ኤርሚ?
የምር ነው የማውቀው ኤርሚያስ ነው። ምን ነው? ለማንኛውም ከዚህ ስትወጪ የምታርፊበት ቤት እከራይልሻለሁ። ከዛ ደግሞ የምትሰሪው ስራ እፈልግልሻለሁ። ምንም ቢሆን እናት አይደለሁ፣ ግን እባክህ እንደምንም ብለህ ከዚህ አሰጣኝ። ወይ ራሄል፣ ስንት ጊዜ ቤት ውስጥ ቆልፈሽባት እንዳልቆየሽ ዛሬ ልጄ ማለት ጀመርሽ አይደል? የልጄ እቅፍ በጣም ናፍቆኛል። እባክህ እሱ ነገር እንዴት ሱስ እንደሚያስይዝ የገባኝ አሁን አይደል እንዴ? ለማንኛውም ፕሮሰሱ ልጀምርልሽ። በቃ ላይኩን አንተና አልኮል አትጠፋፉ ማለት። አይዞሽ አታስቢ። በአሁን እንኳን የምጠጣው በደስታ ነው። ለነገሩ ላይኩን ስንደሰትም ስንከፋም ይኸው ጨጓራችንን በአልኮል ነው የምናቃጥለው። ከኤምባሲ መምጣትሽ መሰለኝ። የጉዛችሁ ጉዳይ እንዴት ሆነ? አሁን አልቋል። ተመስገን ነው ዝኑ። ዶክተሩም ደውሎ ዛሬ የመጨረሻ ምርመራ አድርገንለት ለበረራ ዝግጁ እናደርጋታለን ብሎኛል። ላይኩን ይሄ ነገር ግን ይሳካል አይደል? እኔ በጣም ጨንቆኛል። ምን ሆነሻል ዝኑ? ዶክተሩ የሰጠንን ተስፋ እያወቅሽ ስጋት አይግባሽ። ልጃችን ደግሞ ታክማ ትድናለች። ለነገሩ ፈጣሪ ይታከልበት በላይኩን። እሱ ላይ ልክ ነሽ። ያለሱ ፍቃድ ምንም የሚሆን ነገር የለም። እኔ የምልሽ አንተ የምትለኝ ያ ኤርሚያስ ድጋሚ እዚህ ቤት መጥቶ ነበር? አዎ አውቃለሁ። ኤሚ ደውላ ነግራኝ ነበር። እና እግሩን አንስቶ እዚህ ድረስ መምጣቱ ምንም አልመሰለሽም? እና ምንም አትይም? አዎ ምንም አልልም። ኑሐሚን እኮ ያኔ እስር ቤት እያለሁኝ ስለሱ ብዙ ነገር ነግራኛለች። ማን ያውቃል እውነትም እሱን ከልቡ ተለውጦ ቢሆንስ? መቶ ወሬ ላይ ተደፍቶ ለመነኝ። ልክ ያኔ አምራን አድርጋው እንደነበረ። በዚህ በኩል ፈጣሪ ልጃችንን ማርልን እንላለን። ይሄው በሌላ በኩል ደግሞ እኛ ሰው ላይ ቂም እንይዛለን። አሁንስ የኛ ግርግር እያጋባ ነው። እኔ ይሄን ያህል ቂመኛ እንዳልሆንኩኝ አንቺም ታውቂያለሽ ዝኑ። ተመልሶ እሱ የልጃችሁ ፍቅረኛ ልሁን ካላለ ለምን አንተ ይቅር አትለው? አንቺስ ለምን አምራን ይቅርታ አትያትም እንዴ? ለምን አልልም እላታለሁ። እንደውም ላይኩን ክሴንም ለማንሳት ወስኛለሁ። የምርሽን ነው? ወደዚህ ስመጣ ላይኩን ቤተክርስቲያን ጎራ ብዬ ነበር። መቼም ካልጨነቀን ወደ ፈጣሪያችን ጠጋ እንልም አይደል? እሱ ላይ ልክ ብለሻል። እኔም እኮ ሄጄ የማላውቀውን በጠዋት ቤተክርስቲያን ሄጄ ነበር። ለነገሩ ፈጣሪያችን የዋህ አምላክ ነው። እስከዛሬ ድረስ የት ጠፋችሁ ብሎ እኮ ፊቱን አያጠቁርብንም። ችግራችን በጎደልን ጊዜ የጠራነውን አምላክ በሞላልን ጊዜ እንረሳዋለን እኮ። ያው ችግር መልሶ ማገኘን ይመስል እያሉ መምህሩ ስገባ እያስተማሩ ነበር። ቂም ይዞ ጸሎት ከድካም ውጭ ምንም ትርፍ የለውም እያሉ እያስተማሩ ነበር። ድሮስ ቂም ይዞ ጸሎት ሳል ይዞ ስርቆት አይደለ ተረሱ? ልክ ነው ላይኩን። ሁላችንም እኮ በጊዜያችን አጥፍተናል። ትዝ ይልሃል ያኔ ኑሐሚን ላይ ሲሰራ የነበረውን ተንኮልና ክፋት? በደንብ እንጂ። በእሷ ጉዳይ እኔና አንቺ ስንት የተጨቃጨቅን። ግን ይኸው እሷ ቂሙን ረስታ ከልጃችን ጋር ልትጋባ ነው። ያው ያለፈን ነገር ይቅር ማባባል ይሄ አይደለ ጥቅሙ? እንጂ እንደኔ ስራማ ቢሆን ኖሮ ተቆራርጠን ቀርተናል ነበር። አሁን ግን ፈጣሪ ይቅር ብሎ የዚህ ቤት ደስታ እንዲመጣ ትልቅ ጸሎቴ ነው። ያመጣዋል ላይኩን። እኔም እንደዛ እየተሰማኝ ነው አሁን ያለው። ይልቁንስ እኔና ልጅ ሕክምናውን ጨርሰን እስከምንመጣ ድረስ ላይኩን አንተ ለምን የሰርጉን አንዳንድ ነገር እያደረክ አትጠብቀን ብለሽኝ ነው? እኔ ከዚህ በኋላ ምንም ነገር ብትይኝ እምቢ አልልሽም፣ ቃሌ ነው። አመሰግናለሁ። ይልቁን ደግሞ ይሄንን ነገር በልክ አድርገው። ከዚህ በኋላ ሲከፋ ፈጣሪን እንጂ ይሄን ብርጭቆ መሸሸጊያ አታድርግ። እሺ ክቡርነቱ፣ እኚህ መምህር ጥሩ አድርገው ከተበውልኛል። በእውነት ዝኑ፣ ይሄ ከልብ የሆነ ሳቅ ጨዋታሽ እንዴት ናፍቆኝ ነበር መሰለሽ። አታስብ ላይኩን፣ ከዚህ በኋላ ይሄ ፈገግታ ከፊቴ ላይ ስለማይጠፋ በደንብ አድርገህ ተጠግበዋለህ። የእውነት እወድሻለሁ የልጆቼ እናት። እንዴ አሁን ደግሞ ጭራሽ እንደ ጎረምሳ ላይ ያደረገህ ነው? እኛ ረጀን እንጂ በፍቅራችን እኮ ገና ጎረምሳ እኮ ነው። እውነት ግን እንዳንቺ አይነት ህይወት አጋር በዚህ ምድር ላይ ይገኛል? ተው እንጂ ላይኩን፣ ይሄን ያህልማ ምን አደረግኩልህ እኔ? ለእኔ ብለሽ እኮ ነው ህይወትሽን አሳልፈሽ ስትሰጪ የነበረው። ይሄን ውለታሽን የምረሳው ይመስልሻል? እንዴ ላይኩን፣ ደግሞ ከመቼ ወዲህ ነው በትዳር መሀል ውለታ መቅጠር የተጀመረው?
ምን ላድርግ? ልክ ነሽ እኮ አንዳንዴ ውስጤ ጠልቆ ሲሰማኝ እኮ ይታወቀኛል። ለማንኛውም ላይኩን ከዚህ በኋላ ድርጅቱ ለልጆቻችን ሰጥተ አንተ ለኛ የጥሞና በቂ ጊዜ ይኖር። ያው ለቤተሰብ ደግሞ ሟች መሆንን ሁሉም በግልጽ እንዲያቅልኝ እፈልጋለሁ። አቶ ላይኩን ምንድነው እንደዚህ ጥርስ በጥርስ ይሆንሽው? ይሄንን ጭራሽ ማመናት እኮ ንገሪኛ። የምን ልብ መስቀል ነው? ከዚህ ልወጣ ነው። ምን? አይ ጥሩ ግን ከልብሽ ነው? ብዙም ደስ ያለሽ እኮ አትመስይም። እውነት ለመናገር በጣም ለምጄሽ ነበር። ለዛ ይሆናል እንግዲህ እስር ቤት ላይፍ እንደዚህ ነው። የሆነ ሰው አብሮን ቆይቶ ሲወጣ ይከፋል። ያው ደስ አይልም። እና ከዚህ በኋላ ብቻዬን ልሆን ነው ማለት ነው? እስኪ ማን መጥቶ እንደነበር ገምቺ። ማን ነበር? የልጅ አባት ኤርሚያስ። ጭራሽ ማላውቀው ሰው ሆኗል ስልሽ። አሁንስ በዙሪያ ያሉ ሰዎች በሙሉ ተለውጠው ብቻዬን የቀረው እየመሰለኝ ነው። ጭራሽ እኮ እሱ ነው ዋሶ ነው የሚያስፈታኝ። ይሄን ታምኛለሽ? የእውነት አንቺ በጣም እድለኛ ሰው ነሽ። ጭራሽ ቤት እከራይልሻለሁ ከልጅሽም ማገናኘሻለሁ ሲለኝ ቃላት ነው ያጣሁት። ይሄማ ሰው ሳይሆን መልአክ ነው። ምን አለ እኔንም የሆነ ሰው ከዚህ መጥቶ ንጥቅ አድርጎ ቢወስደኝ። ደግሞ ማን ያውቃል? ያንቺም ኤርሚያስ ፈልጎሽ ይመጣ ይሆናል። እሱን እንኳን እኔ መቼም አልፈልግም። ተስፋ አትቁረጭ እንጂ ጓደኛዬ። እኔም እኮ ልክ እንዳንቺ ነበር የማስበው። ፈጣሪ ግን መቼና እንዴት ወደ ህይወትሽ ገብቶ እንደሚጎበኝሽ አታውቂም። ጽድቁ ቀርቶብኝ በቅጡ በኮነነኝ አለ። መጀመሪያ የበደልኳቸውን ሰዎች አግኝቼ ይቅርታ መጠየቅ አለብኝ። አገርምሽም ደግሞ ከዚህ ስወጣ ቤታቸውን አጠያይቄ መጀመሪያ እነሱ ጋር ነው የምሄደው። እንዴ ወዴት ነው የምትሄጂው? እስር ቤት እንድትቆይ ያደረጉሽን ሰዎች ነው። እግራቸው ስር ወድቄም ቢሆን ክሱን እንዲያነሱልሽ አደርጋለሁ። ደግሞ ያ ፍቅረኛዬ ምናምን ያልሽኝ ማን ነበር ስሙ? ናሆም ያልሽ? አብደሻል እንዴ አንቺ ግን? ቆይ ምን ልታረጊ ነው እንዴ? ምን ችግር አለው? ቢያንስ መጸጸትሽን እነግራቸዋለሁ። አይ ራሂል እንዴ እስኪ ንገሪኝ። እግር ተነስቶ አናት ያካል? ደግሞ እንዴት ነው እግር ተነስቶ አናት የሚያክል? አዎ ልክ እንደሱ የኔ ይቅርታ ካነሱ ማግኘት እንደዚህ ብለሽ አስቢው። ግድ የለሽም አምራን፣ ቢያንስ እኔ ልሞክር። እሪች አንቺ ለኔ እንደዚህ ማሰብሽ ብቻ ይበቃኛል። የእውነት ይሄ ማረሚያ ቤት አንቺን የመሰለች እህት ሰጥቶኛል። እኔ ምን አልኩሽ? ቢያንስ እንደምንም ብዬ ከዚህ ላስወጣሽ ሞክራለሁ ነው ያልኩት። ታዩ ይቅር እንዳትሞክሪው። ለምን ውዴ? ነገርኩሽ እኮ ከዚህ ወጥቼ የትም ሄጄ ማርፍበት ቦታ የለኝም። እንዴ እና ነፃነሽ ብለው ቢለቁሽ መልሳችሁ ሰሩ ልትያቸው ነው? ለዛውም እግራቸው ስር ወድቄ ነው። ለምን አንድ ፊቱን ወይ እዚህ ስራ እንዲቀጥሩሽ ለምን አትጠይቂያቸው? ፖሊስ እንደሆነ እየመከርሽኝ ነው? እና ታዲያ ሌባ እንድትሆኚ ልምከርሽ? አንቺ ጩና ሌባ። ሁሉም ሌባ ሆኖ ማንን እንስረቅ ብለሽ ነው? ለማንኛውም እንደምንም ከዚህ እስር ቤት ልውጣ እንጂ የእሷንም ህይወት ጭምር ነው የምቀይረው። እውነትም አንቺ ሴትዮ እኛን ለመለወጥ ቆርጠሽ ተነስተሻል። የምሬን ነው የምልሽ። ደግሞ ከዚህ ስትወጪ እኔ የማርፍበት ቦታ ነው የምትመጪው። መጀመሪያ ስወጣ አይደል? ቆይ ለምንድን ነው ይሄን ያህል ማትወጪ አይነት ስሜት የሚሰማሽ? ሰው ገለሻል እንዴ? ወይዘሮ ዝናሽ ልጄ ላይ የመግደል ሙከራ አድርገሻል ብላኝ ከሰሰችኝ። አይዞሽ ብቻ እንደምንም ብዬ ከዚህ ልውጣ እንጂ ትወጫለሽ። በዛ ላይ ደግሞ የሚከራከርልኝ ጠበቃ ወይም ሰውም የለኝም። እኔ ሰው አይደለሁም እንዴ? እንደምንም ብዬ አንዴ ልውጣ እንጂ ከዛ በኋላ አንቺም ታመልጫለሽ። ማን ነው? እማዬ አንቺ ነሽ እንዴ? እኔ እኮ እንግዳ መስሎኝ።
ያው የጎረምሳ ቤት እኮ ዘቡ ተብሎ አይገባም ብዬ ነው። ምን እንዳይኖር ሰግተሽ ነው? ስቀልድሽ ነው። ምን ይኖራል ብለሽ ነው? ይልቅ የኤምባሲውን ጉዳይ እኮ ጨራርሽ ነው የመጣሁት። አትይኝምማ። እውነቴን ነው እኮ የኔ ልጅ። እኔ አንቺ ፋንቶንን ወደ ባንኩ ሾው። ወይኔ እንዴት ደስ እንዳለኝ እንዳትጠይቂኝ። በቅርቡ ደግሞ ሙሉ ሳቅሽ ይመለሳል የኔ ልጅ። ምንም ቢሆን አንቺና አባዬ እዚህ ቤት ካላችሁ ሁሉም ነገር እንደሚፈታ ታውቂያለሽ አይደል? የኔ ልጅ እኛ በፍጹም ለልጃችን አንተን መገኘት አንፈልግም። ልክ እኮ ነሽ የኔ እናት። ከዚህ በኋላም በደንብ ደህና ትሆኝልኛለሽ። ደግሞ ማንም ሳይነ ላይኩንም ሳይውሽ ልክ እያለን ልጅ ወጣ ሾፒንግ እንሄዳለን ልትይ ነው አይደል? አንቺ ይሄ ልጅ ጉዳ እኔ እኮ ከዚህ በፊት ላይኩን ብቻ የሚያቀብኝ ይመስለኝ ነበር። አሃ ለዛ ነው አባዬን ብዙ ጊዜ ልብ አውቃ ነው የምትይው። ኧረ እንዴ የልብ አድረስ መጨመር ነው እንጂ አንቺ ቀውጤ ጭራሽ እኔን የስ አሳፈርኳት። ይኸውልሽ አንቺ ልጅ ረፊ ብዬሻለሁ። ረፊ የኔ ልጅ አንቺ ከደስታሽ ብዛት እኔ ራሱ እንደ ልጅ አዘለልኩኝ። ታውቂያለሽ ለእነ ማሚ እንኳን ደህና መጣችሁ ድግስ ማዘጋጀት ፈልጌ ነበር። አይገርምም? እኔ ራሴ እኮ እያሰብኩት ነበር፣ ግን አሁን ጾም ላይ ስለሆነ ትንሽ ቆይተን ቢሆን ይሻላል ብዬ እኮ ነው። ቆይ እኔ የምልሽ ያ ግብዣ ቢሆንስ? እኔም እኮ እያሰብኩኝ ነው። እኛ ቤት ለምን አይሆንም? ገና መች ቤት ሰራ እና አሁን በእናትህ አትቀልድ። እና አባዬ ቤት ነው የሚባለው። እኔ የምለው ይሄ የቤት ጉዳይ ግን በጣም እየከነከነህ ነው። ችግር የለውም እኛ ቤት ቢሆን ይሻላል። ኤሚ ሰላም ታክማ እንድትመለስ የመልካም ሽኝት ፕሮግራም እንዲሆን እናደርጋለን። እሱ በጣም አሪፍ ሀሳብ ነው። በዛውም ስለ ሰርጋችን አንዳንድ ነገሮች እናወራበታለን። ናሆሜ አሁን በዚህ ሰዓት እነሱ ማስጨነቅ ግን ተገቢ ነው? ማን ነው ይህን ትልቅ ጉዳይ አስጨናቂ ያደረገው? እንዲሁም ይኸውልሽ አባዬ ኤሚ ድና ስትመለስ ትልቅ ሰርፕራይዝ አለ ብሎኛል። ምንድን ነው እሱ? ሰርፕራይዝ ነው እያልኩሽ እኮ ነው። ያው የሰርጋችን ጉዳይ ነው ቢሆንም የሚሆነው። እኔም እሱን የጠረጠርኩት ምናልባት ደግሞ ወይ ሰርጉን ትልቅ ሆቴል ለማድረግ አስቦ እዛ ተረጋግጦ ጨርሶ እንዳይሆን። በምን አወቅ? ሰርጋችን ቆንጆና የሆነ ትልቅ ሆቴል እንዲሆን እንደምፈልግ ለአባዬ ከዚህ በፊት ነግሬው ነበር። እኔ ግን እዚህ ላይ ትልቅ ተቃውሞ አለኝ። የምን ተቃውሞ? ታውቃለህ አይደል? እኔ ቀለል ያለ ነገር ነው የምፈልገው። እንዴ አንቺ አባዬ ከደገሰ ምን አስጨነቀሽ? እንዴ ታዲያ አባት ገንዘብ የጠላት ገንዘብ ነው እንዴ? እኔ እንዲያውም መቄዶንያ ባዛውንቶች እየተመረኩኝ ነው ማግባት የምፈልገው። ታዲያ ምን ችግር አለው? መልሳችንን እዛ ማድረግ እንችላለን እኮ። እኔ ደግሞ ሰርጋችንም መልሳችንም እዛው እንዲሆን ነው ፍላጎቴ። ታውቃለህ አባዬ በጣም ታሞብኝ የሚረዳኝ ሰው ሳጣ የሚያግዛኝ ሰው ሳጣ ምን እንደማደርግ ሲጨንቀኝ ወደዛ ላስገባው አስቤ ነበር። ምን? በጣም አዝናለሁ ነው። በዚህ ልክ ተቸግራችሁ እንደነበር አላውቅም ነበር። ከምንም በላይ በጣም ተቸግሬ ነበር። የምንበላው የምንጠጣው ምንም ነገር አልነበረንም። በጣም ያሳዝናል። በዛ ላይ አባዬ መድኃኒት መውሰድ ነበረበት። እኔ ግን መድኃኒት መገዛበት 5 ሳንቲም እጄ ላይ አልነበረኝ። ምንም ነገር አልነበረኝም። በጣም አዝናለሁ ነው። በዚህ ልክ ተቸግራችሁ እንደምታውቁ አላውቅም ነበር። አባዬ እንዳለኝ ታውቃለህ። በቃ እኔን ያዛውንቶች መጦሪያ ውስጥ አስገቢኝና አንቺ ኑሮሽ ኑሪ አለኝ። ለአባትሽ በጣም ብዙ መስዋዕትነት እንደከፈልሽ ግልጽ ነው ነው። ግን እሱ ለእኔ ከከፈለው ምንም ነገር አይበልጥም። አነሰም በዛም አሁን ላለሁበት ነገር ዋጋ የከፈለው አባዬ ብቻ ነው። በቃ እሺ አታልቅሺ እባክሽን። ከዛ የሆነ ሰዓት በጣም ተስፋ ቆረጥኩኝና መቄዶንያ ሄጄ አባዬን እዚህ ላምጣ ወይ ብዬ ጠየኳቸው። ግን እኮ በራስሽ ተወጥተሽዋል። አንቺ በጣም ጠንካራ ሴት ነሽ። ሁኔታዬን አይተው በራሳችን ትራንስፖርት እናመጣዋለን ብለው መንገድ ላይ እንደደረሱ ነበር ያስቆምኳቸው። አይገርምም? ምናልባት ያንን ባታረጊ ኖሮ እኮ ከአባዬ ጋር አትገናኝም ነበር ማለት ነው። ታውቃለህ ያንን ውሳኔ ስወስን እኮ እጄ ላይ 10 ብር አልነበረም። እግዚአብሔር ሁኔታዬን አይቶ ነው ትልቅ ነገር ያመጣልኝ። እንዲሁም ታውቂያለሽ ሰርጌንም መልሴንም መቄዶንያ ለማድረግ ወስኛለሁ። የእውነት
እንደዛ ታደርጋለህ? እንደዛ ካደረግ እንዳንተ ማመሰግነው ሰው አይኖርም። ናሆሜ በጣም አመሰግናለሁ። ሰርጌን በትክክለኛ ቦታ እንዳሳለፍ ስላደረግሽኝ በጣም አመሰግናለሁ። ኢቲ ያለሚ ሽታ ያሰቢ ምን አለሽ ማታ ምንም አላለኝ ትዳሩ ሰደሻለኝ አይወስድሽም ትዳሩ ፈቶ ሜሎልሻል ጋሻ ጦር መቶ። እኔ ግን የማይገባኝ ሜሎልሻል ጋሻ ጦር መቶ የሚለው ነው። እኔ ግን እንደሚገባኝ የጀግና ሰው መሐላው በጦርና በጋሻው ይመስለኛል። ደሞ እንዴት እንዳማረብሽ ቅመሚ። አባዬ መቶ ሽርሽር ወስድሻለሁ ስላለኝ እኮ ተዘጋጅቼ ልጠብቀው ብዬ ነው። ይመጣል፣ አሁን ይመጣል። ምን ነው አሁንም ጋሽ እንዳያባሩት ፈርተሽ ነው እንዴ? አባዬ እንዳባረሩት በምን አወቅሽ? ሁሉም ነገር ተደብቄ አይቻለሁ። እባክሽ ምኑን ነው ያየሽው? አባዬ ጋሼ እግር ስር ተደፍቶ ይቅር በለኝ ሲል ጋሼ ይቅር አልልክም ሲለው ነበር። እና ሁሉንም ነገር ተደብቀሽ እያየሽ ነበር? የሰው ሚስጥር እኮ መስማት ብልግና እንደሆነ አውቃለሁ፣ ግን የአባዬን ድምፅ ስሰማ አላስችል ብሎኝ ነው። የኔ ቆንጆ አይዞሽ፣ አባዬ ኤርሚን ይቅር ይለዋል። እሺ። ትልቅ ሰዎች ግን ውሸታም ናቸው አይደለ? ለምን እንደዚህ ያልሽ ውዴ? አያቴ ይቅርታ ማድረግ የትልቅ ሰው ምልክት ነው ብላኝ ነበረ። ግን ውሸታም ባይሆን ለምን ጋሽ ለአባዬ ይቅርታ ያደርጉለት ነበር? ለምን እንደዚህ ያልሽ ውዴ? እና ጋሽሽ ትልቅ ሰው አይደለም? ለምንድን ነው አባዬን ይቅርታ ማይሉት? እያደርግለታል። የኔ ቅመም ኤርሚን አባዬ ይቅር እንዲለው አደርጋለሁ። እሺ። አምራን እንዴት ነሽ? አምራን ይሄ ነገር ላንቺ ከባድ እንደሆነ ሁሉ ለኔም ሶስትን ቀላል አልነበረም። ስታሳስሪኝ የታሰርኩ መስሎኝ ነበር። ስታስፈቺኝ ግን ተመልሼ እስር ቤት የገባን የመሰለኝ። ስለማንጠቀምበት ነው እንጂ ለሰው ልጅ ከህሊናው የበለጠ እኮ እስር ቤት የለም። የእውነት አንቺ ነሽ ዋስ ሆነሽ ያስፈታሽኝ? አዎ ክሴን አንስቼ ዋስ ሆኜ ያስወጣሁሽ እኔ ነኝ። ግን እኮ ይሄ ለኔ አይገባኝም። ይሄን ነገር ለአንቺ ስል ሳይሆን ለራሴ ስል ያደረኩት አምራን። ቆይ ከዚህ አንቺ ምን ትጠቀሚያለሽ? ቢያንስ እጄ ላይ ነፍስ አይኖርብኝም። የኔ ነፍስ እኮ ቆሻሻ ነች። በኔ ነፍስ የሚኮነን ሰው ይኖራል ብለሽ ነው? አምራን እስኪ አሁን እንኳን ካለፈ ህይወትሽ ተማሪና ይሄን ክፋትሽን ታዩ። ከዚህ በኋላ ክፋት ለኔ ምን ይጠቅመኛል ብለሽ ነው? እሱም በእርግጥ አንቺ ነሽ የምታውቂው። እንደውም ቃላቱን እየረሳው የመጣ ያለው ይመስለኛል። የምትናገሩን ነገር ባምንሽ እኔም ደስ ይለኝ ነበር። ከዚህ ሁሉ በኋላ ትጎዳኛለች ብለሽ እያሰብሽ ነው? እኔ እንግዲህ ቂሜን አንስቻለሁ። ከዚህ በኋላ ያለው ነገር ግን የራስሽ ነው። የእውነት አንቺ በጣም ደግ ሴት ነሽ። ትላንትና ከአንቺ በላይ በጣም ክፉ የነበርኩ ሴት ነኝ። ግን ደግሞ አምራን ያ ክፋት የትም አላደረሰኝም። ይልቁንም በዛ የተነሳ ሰው ሲጎዳ ሳይ ራሴን በጣም እጠላው ነበር። እኔ ራሴን ከሚገባው በላይ ጠልቼ ነበር። ይኸውልሽ አምራን መልካም ሰው ስትሆኚ በዚህ ሰዓት ከራስሽ በላይ የምትወጂው ማንም የለም። እንዴ ግን የእውነት ይቻላል? ምኑ? እንዳንቺ መሆን እኔ ሆኜ ያሳይችሽ የለ እንደ አምራን። ይልቁንስ ፍላጎቱ ካለሽ ምንም የማይቻል ነገር የለም። ድካሜ ይቅር በይኝ ብዬ እግርሽ ላይ ለመውደቅ ድፍረቱን አገኝ ይሆን? ግድ የለም እግሬ ስር ባትወድቂ ምን ያሁን ይቅር ብዬሻለሁ። አመሰግናለሁ። ያው ሌላ የምናገረው ቃል ስላጣው ነው። ለመሆኑ ግን አምራን ገንዘብ አለሽ? እንዴ ጭራሽ ደግሞ ገንዘብ የምትሰጪኝ ነው? ይቅርታ አይነት ሰጥቼሽ የለ? አሁንስ ከአይምሮዬ በላይ እየሆንሽብኝ ነው። ይሄን ነገር በመጥፎ ካልወሰድሽብኝ አምራን ከዚህ በኋላ ወደ ቤተሰቦቼ ባትጠጊ ደስ ይለኛል። በትህትና ነው እየጠየኩሽ ያለሁት። አታስቢ፣ ከዚህ በኋላ መቼም አልደርስም። መልካም እሺ፣ ለማንኛውም አካውንትሽን ስጪኝ። ኧረ
ኧረ ዳኒ እንደው በእናትህ ስማ፣ ያን የመጀመሪያ ቀን እስር ቤት ስገባ ያጋጠመ እንደው ለሚ ንገረን በእናትህ። የቱን የሻማውን ነው? ይኸውልህ መርማሪው ከያዝኩት ገንዘብ ላይ ለኤግዚቢት ብሎ 200 ብር ነበር ያስቀረልኝ። ልክ መጀመሪያ እስር ቤት ውስጥ ልክ እንደገባው ምን የሚያክል የሰማይ ስባሪ ያህል ሰውዬ ፊት ለፊቴ ላይ ጉብ ብሎ የሸሚዜን ጫፍ ይዞ እንዲህ አንጠልጥሎ እንግዲህ እንደያየሁት ሻማ አብጣ አይኔ መሰላችሁ። እሺ ከዛስ? እኔ አባታችሁ ቀላል ሰው አደረጋችሁኝ እንዴ? ጥሬ ገንዘብ የለኝም ትራንስፈር ይቻላል ወይ አላልኩትም? ትራንስፈር እስር ቤት ውስጥ ጠላታችሁ ይንጠልጠል አየር ላይ እንዳንጠለጠሉኝ አገላብጡ አልፈተሽ መሰላችሁ። ወይኔ አባቴ ተወይ እባክህ። በህይወቴ እንደዛ ቅግስ የተገለብጡት ፍትሽ አላውቅም። 200 ወይን ወርጄ በዛ ላይ አዘፈኑ። ከከፈልኩኝ በኋላ እንደ ንጉስ ነው የተንከባከቡኝ። ከዛ በኋላ ቀስ በቀስ የገባሁበትን ጉዳይ ከሰሙ በኋላ በጣም አዘኑልኝ። ሲወጣ ራሱ አንድ ትሪቡሌ የመሸኛ ተብሎ ነው የተለቀቀብኝ። አሬሚ ዳዲ አራዳ ቋንቋ ለምን ሆነ ይወጣልሽ? እኔ እኮ አባዬን ሳይሆን ኤርሚያስን ማውራ መስሎኛል። እሱ ልጅ ግን አለ። እኔ በኤርሚያስ ጉዳይ አስተያየት አልሰጥም። እንዴ ለምን? ምክንያቱም ሁሉም ሰው ስለሱ ማዳላ ስለሚመስለው። ለይቅርታ መጥቶ ነው ሄዷል አላችሁ? አዎ አባ፣ ያው ሰው ሆኖ እኮ የማይቀየር የለም አይደል እንዴ? ገቡ አምራን ቁጭ በይ። እሺ ቤቱ አልጠፋብሽም አይደል? አዎ በነገርሽኝ ምልክት መሰረት መጣ። በድጋሚ ስላገኘሁሽ ደስ ይላል። ይኸው ይዘን ያልሽኝ